ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የታህሳስ 19 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችንና ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ዛሬ ቁልቢ የሚከበርበት የገብርኤል ዕለት ነው። እናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ የሆናችሁ ወገኖችን እንኳን ለመልአኩ ቅዱስ ገብርኤል በዓል በሰላም አደረሳችሁ ማለት እወዳለሁ። የመጀመሪያው ርዕሳችን በጣም አሳዛኝ ዜና በዛሬው ዕለት ተሰምቷል። ጋሽ ተስፋዬ መካሽ ማለፋቸው መሰዋታቸው ተሰምቷል። ጋሽ ተስፋዬ መካሽ እንግዲህ ብዙዎቻችሁ የምታውቋቸው ወሎን፣ ጎጃምን፣ ሸዋንና ጎንደርን አንድ ለማድረግ የፋኖን ትግል ለመሰብሰብ ጥረት ሲያደርጉ የነበሩ አባት አርበኛ ናቸው። የፕሮፌሰር አስራት ወልደየስ እኩያ ተብለው ሊገለጹ የሚችሉ የነ ደጃዝማች ፀሐዩ እንቁስላሴን፣ የነ ደጃዝማች ክፍሌ እንቁስላሴን፣ የነ ቀኛማች ታደሰ እንቁስላሴን፣ የነ ደጃዝማች ወርቁ እንቁስላሴን አስተምህሮ ወርሰው አማራ አንድ ነው፣ አማራ አንገቱ አንድ ነው በሚል አስተሳሰብ አማራውን አንድ ለማድረግ ፋኖን አንድ ለማድረግ ጥረት ሲያደርጉ የነበሩ አባት አርበኛ ናቸው። ደጃዝማች ፀሐዩ እንቁስላሴ ከእንግዲህ ማንም ቢመጣ የተነሳው ሁሉ የሚፈልገው አማራን እንጂ ጎጃምን፣ ሸዋን፣ ወሎን ወይም ደግሞ ጎንደርን አይደለም፣ አማራ ብሎ ነው ጥቃት የሚያደርስብን። ስለዚህ አንገታችን አንድ መሆኑን ተረድተን አማራዎች መተባበር አለብን በሚል ንግግራቸው ነበር የሚታወቁት። ያኔ በአርበኝነት ዘመኑ በ1965 ዓ.ም አማራ አንገቱ አንድ ስለሆነ መተባበር አለበት እያሉ በዱር በገደል ጣሊያን ጋር ሲዋጉ እንደነበር የሚዘነጋ አይደለም እና የነ ፀሐዩ እንቁስላሴን አስተምሮ እርሰው የፕሮፌሰር አስራት እኩያ የሆኑት ጋሽ ተስፋዬ መካሽ አማራውን አንድ ለማድረግ በጎጃም፣ በወሎ፣ በሸዋ ሲንከራተቱ ነበር። ባና በበዛበት ቀጠና ላይ ሌሊት እየተጓዙ ጎጃም፣ ወሎ በመግባት ፋኖን ለማሰባሰብ ጥረት ሲያደርጉ ነበር። በዚህ አጋጣሚ ግን እነመከታው እጅ ላይ ወደቁና ወደ ግዞት እስር ቤት ውስጥ ጣሉ። የዛሬ ዓመት አካባቢ በመከታው ታግተው ወደ ግዞት እስር ቤት ውስጥ እንዲገቡ ተደረጉ ከበርካታ አርበኞች ጋር። ለምን ጋሽ ተስፋዬ መካሽ በመከታው መዳፍ ሊወርቁ ቻሉ? ለምን ወደ ግዞት እስር ቤት ተላኩ ብላችሁ ከጠየቃችሁ የምታገኙት መልስ የሚከተለው ነው። አማራውን አንድ ለማድረግ ስለተንቀሳቀሱ ነው። አማራን ከፋፍሎ ሊያጠፋ ወደ ትግል የገባ ኃይል በመኖሩ የተነሳ አካሄዳቸው አማራን አንድ የሚያደርግ መሆኑን ስለተረዱ አማራን አንድ በማድረግ ወንጀል ተጠርጥረው ነው ግዞት እስር ቤት ውስጥ እንዲገቡ የተደረገው። ጎጃምና ወሎ ላይ ስለታዩ ነው። እነ እስክንድር ነጋ እነ መከታው ጸረ አማራ ስብከት የሚያቀነቅኑበት ቀጠና ላይ ስለ ትሎማ ስለ አምቦ መልካም ነገር እየተወራ ስለ ራሳቸው ወንድሞች ግን እኩይ የሆኑ ሀሳቦችን የሚያስተላልፉበት ቀጠና ላይ እዛ ላይ ስለተገኙ ነው። ጎጃም ወሎ ላይ ስለተገኙ ነው። ታስታውሳላችሁ አይደለም? አሁን ነገሮች እየለዘቡ ቢመጡም በወቅቱ የነበረው ግን እንደዛ ነው። ሌላው መነሻዬ መድረሻዬ የሚለው ካምፕ ውስጥ ስላልተቀላቀሉ ነው። እነ መምህር በንተሶነት ካምፕ ውስጥ ተገኝተው የእስክንድር ታዛዥ ነው መነሻዬ መድረሻዬ እያሉ ህዝብን በማወዛገብ ትግሉን በማርገብና ወደኋላ እንዲመለስ በማድረግ ፈንታ ትግሉ ወደፊት የሚሄድበትን መንገድ ሲቀይሱ ስለተገኙ ነው። ተከፋፍሎ እንዲጠፋ የተፈረደበትን ትግል አንድ ለማድረግ ጥረት ሲያደርጉ ስለተገኙ የደብረ ብርሃንን ዩኒቨርሲቲ አግቶ በሳምንቱ የለቀቀው መከታው ማሞ እሳቸውን ግን ለአንድ ዓመት አቆያቸው። ግዞት እስር ቤት ውስጥ አስገብቶ ወንጀላቸው የከፋው ነው በመገኘቱ የተነሳ አንድ ዓመት ሙሉ ግዞት እስር ቤት ውስጥ ቆለፈባቸው። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት በቁጥጥር ስር መዋሉን በገለጸ በሳምንቱ አንከባክቦ ወደ ዩኒቨርሲቲ የመለሰው መከታው ማሞ እሳቸው የሰሩት ወንጀል ግን በቀላሉ እንዲለቀቅ የሚያደርግ ባለመሆኑ የተነሳ የግዞት እስር ቤት ውስጥ አስገብቶ ቆለፈባቸው። እናም ዛሬ በዛው እስር ቤት ውስጥ እንዳሉ አገዛዙ በወሰደው እርምጃ ሕይወታቸው ማለፉ መሰዋቱ ተሰምቷል። ደብረ ብርሃንን ዩኒቨርሲቲ ፕሬዝዳንት ለቀው ዛሬ ደብረ ብርሃን ዩኒቨርሲቲ ብትሄድ የወታደር ማሰልጠኛ ጣቢያ ሆኖ ታገኘዋለህ። የካድሬ ስልጠና የሚሰጥበት ቦታ ሆኖ ታገኘዋለህ።
እና የዩኒቨርሲቲውን ፕሬዝዳንት የለቀቀው እስክንድርን ያህል የጥፋት ኃይል አዝሎ የሚንከባከበው መከታው ማሞ አማራን አንድ ላይ ያደርጉ ሲንቀሳቀሱ ስላገኛቸው ግዞት እስር ቤት ውስጥ አስገባቸው። ደብድቧቸውም ነበር። በነገራችን ላይ ደብድቧቸው ነበር። ቪዲዮ ተለቆ ነበር ሲያነክሱ፣ ጋሽ ተስፋዬ እያነከሱ መንገድ ላይ ሲያዘግሙ የሚታይበት ቪዲዮ ተለቆ ነበር። እና ያ ሲሆን የሆነ ፎቶ ለቀቁና ጠላ ቤት ውስጥ ነው የሆነ በረንዳ ላይ ብቻ ፎቶ ለቀቁና አልደበደብናቸውም የሚል መልእክት ለማስተላለፍ ሞከሩ። የሆነ ሆኖ ግን ተዘጉበት ወህኒ ቤት ውስጥ አገዛዙ ከርቀት በወሰደው እርምጃ ከባድ መሳሪያ የሚሆን ድሮን ህይወታቸው ማለፉ ተሰምቷል። እስክንድርን ያህል የጥፋት ኃይል አዝሎ ሞቴም ህይወቴም ከሱ ጋር ነው ብሎ አሁንም ድረስ ማለት ነው አሁንም ድረስ የእስክንድር ማንነት በታወቀበት ሁኔታ በምንም መልኩ ቢሆን እስክንድርን ያላካተተ ስልጣን፣ እስክንድርን በመሪነት ያላስቀደመ ድርጅት አልቀበልም ብሎ እስክንድርን የሚንከባከበው እነ ማስረሻን፣ እነ ጸዳሉን፣ እነ ኢያሱ አበራን፣ እነ አማንን፣ እነ ቆራጡን የመሳሰሉ አመራሮችን ያካተተ ድርጅት መስርቶ የነበረው አርበኛ አሰግድን አሳዶ ከአገዛዙ መዳፍ ላይ የጣለው የአማራን ትግል የሚጠልፍ ድርጅት ዶላር መስርቶ 2 ዓመት ሙሉ ትግሉን ጠፍንጎ የያዘው እስክንድር ነጋ አሁንም ድርጅት ያስፈልገኛል እያለ የሚዘበዝበው ሰሞኑም የድምፅ ቅጂ ወጥቶላችኋል። ትናንት ግማሹን አሰምቻችኋለሁኝ። 1 ሚሊዮን ብር እንዴት እንደተበላ $1 ሚሊዮን ሲናገር ነበረ። ድርጅት ያስፈልገኛል ምንም ይሁን ያሸንፍም አያሸንፍም ድርጅት ያስፈልገኛል እያለ ሲናገር ነበር። አማራው ድርጅት ያስፈልገዋል አይደለም ያለው እስክንድር ነጋ ድርጅት ያስፈልገኛል፣ የሚታገልልኝ ድርጅት ያስፈልገኛል እያለ ሲናገር የሚሰማበት ቪዲዮ ተለቋል። አሁንም ብዙ ከሃዲዎችን በስሩ የደበቀው አሁንም እነግራችኋለሁ አፋድ ውስጥ ነገ እንትኑን አሰልፎ ሲገባ የሚታይ ኃይል ተሰባስቦ ታገኛላችሁ። አሁንም ማለት ነው ወደ ትክክለኛ መስመር የመጡ ይመስላችኋል፣ ግን ማጣራት ስታደርጉ እዛው ላይ ናቸው። ጌታዬ እዛው ላይ የሚፈልጉትን ፖዚሽን ይዘው እንደገና ሌላ ኃይል ጠቅልለው መግባት ስለሚፈልጉ እንጂ የተለየ ዓላማ ስለሌላቸው አለመሆኑን ትረዳላችሁ። እሱን እመጣበታለሁ። አንድነትን በተመለከተ ጎንደርም ላይ ሸዋም ላይ እየተሰራ ያለውን ነገር እመጣበታለሁ። እና ግን መታወቅ ያለበት ነገር አሁንም እስክንድር አፋድ ውስጥ በርካታ ሰርጎ ገቦች መኖራቸው ይታወቃል። አሁንም ብዙ ካህዶችን በስሩ የደበቀውን እስክንድርን የሚንከባከበው መከታው ማሞ ጋሽ ተስፋዬን ግን የግዞት እስር ቤት ውስጥ ጥሎ ከበርካታ ጀግኖች ጋር አስበልቷቸዋል። ትናንትና ግርማ ፈሌን እንደበሉት ሁሉ ትናንትና አሰግድን አዋክበው መጠለያ ሳጥተው ቤቱ ድረስ ገብተው ተመልከቱት፣ ፍራሹን ተመልከቱት፣ ምግቡን ተመልከቱት፣ ቤቱን እየተባለ አንድ እዚህ ግባ የማይባል አሸዋ ግርፍ ቤት ውስጥ ገብተው አያችሁት፣ አሰግድ የሚተኛበትን ቤት እየተባለ ታስታውሳላችሁ የተለቀቀውን ቪዲዮ በወቅቱ እና አሰግድን አዋክበው ካገዛዙ መዳፍ ላይ የጣሉት እነ ሻለቃ ግርማ ፈሊን እየበሏቸው እነ መከታው ማሞ ዛሬም አንድ አርበኛ ከብዙ ጀግኖች ጋር እዛው እስር ቤት ክፍል ውስጥ እንዳሉ አስበልተዋቸዋል። በተረፈ ግን ጋሽ ተስፋዬ መካሽ የተገደሉት ዛሬ አይደለም አገዛዙ በድሮን የገደላቸው። ጋሽ ተስፋዬ መካሽ የተገደሉት ለአማራ ነፃነት ሊታገሉ ወጥተው አማራን አንድ ሊያደርጉ ወጥተው በአማራዎች ታግተው ጥፋተኛ ተብለው የግዞት እስር ቤት ውስጥ የተጣሉ ቀን ነው ጋሽ ተስፋዬ የተገደሉት። ዛሬ አይደለም የተገደሉት። ጋሽ ተስፋዬ ዛሬ አገዛዙ አይደለም የገደላቸው መከታው ማሞ ነው የገደላቸው። እስክንድር ነጋ ነው። ከትናንት ጥፋታቸው የማይማሩት እነ ግርማ ፈሊን የበሉት አሰግድን አዋክበው ለአገዛዙ ያስረከቡት እነ እስክንድር ነጋና መከታው ማሞ ናቸው። እኒህን አባት አርበኞች ያስበሏቸው እና አባት አርበኛ ተስፋዬ መካሽ የተገደሉት ዛሬ ሳይሆን ለአማራ ነፃነት ሊታገሉ ወጥተው በአማራዎች የታገቱ ቀን ነው የተገደሉት እንደ አባት አርበኛ ደገፍ ሊደረጉ ሲገባ በነመከታው ዱላ ተደብድበው ሲያነክሱ የታዩ ቀን ነው አባታችን የተገደሉት። ሲያነክሱ ደብድበዋቸው እንደ ባንዳ ደብድበዋቸው ያኔ ሲያነክሱ የታዩ ቀን ጋሽ ተስፋዬ ተገለው ነበረ። በተረፈ ግን የግዞት እስር ቤትም ውስጥ ነው ጋሽ ተስፋዬ አማራ አንድ ሳይሆን እንዳይገለኝ እያሉ ሲጸልዩ ነበር አሉ የደረሰ መረጃ። እስር ቤትም ውስጥ ነው ችግር የለውም እኛ እድሜያችንን ጨርሰናል፣ ብቻ ግን አማራ አንድ ሳይሆን ፋኖ አንድ ሳይሆን እግዚአብሔር እንዳይወስደኝ እያሉ ሲጸልዩ እንደነበር ሰምተናል። ጎጃም ላይ እኮ ወግደረስ ጤናውን ይዘውት ነበር አይደለ?
ወግደረስ ጤናው ተሳሳተ መስመር ውስጥ መሆኑን ተረዱ። ከዛ ወደ እነሱ ካስገቡት በኋላ መክረው ገስጸው አመራር አድርገው አመጡት። በተመሳሳይ መልኩ ወሎ ላይ ስትመጡ ኮሎኔል ፈንታው የምንቆራበት አርበኛ ነበር። የተሳሳተ መስመር ውስጥ ገባ። ከዛ ተመልሶ ወደ እነሱ ሲሄድ ትናንትና የተለቀቀውን ፎቶ አይታችኋል። ምሬ ወዳጆ ኮሎኔል ፈንታው ይታሰር አላለም፣ ታገለግላለህ ብሎ ነው የተቀበለው። የምትፈልገውን ስልጣን ሰጥተን ከኛ ጋር ሆነ ትታገላለህ ብለው ተቀብለውታል። እነ መከታው መዳፍ ውስጥ የገባው አርበኛ ግን መጨረሻው ወይ እንደ አርበኛ አሰግድ ተሳዶ አገዛዙ መዳፍ ላይ መውደቅ ነው፣ ወይ ደግሞ እንደ ግርማ ፈሌ መረሸን ነው። ካልሆነም ደግሞ እንደ ጋሽ ተስፋዬ መካሽ የግዞት እስር ቤት ውስጥ ተጥሎ አገዛዙ በሚጥለው ቅንቡላ መገደል ነው እና የመጨረሻ ያሳዝናል። ጋሽ ተስፋዬ መካሽን እናመሰግናለን። በዚህ በስተርጅና እድሜ ልታርፍበት በሚገባ እድሜ የአማራ የልጆች ዕጣ ፈንታ አሳስቦ የህዝብ ዕጣ ፈንታ አሳስቦ በዛ በዱር በገደሉ ለተንከራተትከው እና ለከፈልከው ዋጋ እናመሰግናለን። ጋሽ ተስፋዬ በኃይል ረፍ። ታሪክህን በደማቁ እንጽፋለን፣ ያው እናደርግሃለን። እንደና አሳምነው ጽጌ ሁልጊዜ የምትዘከር እናደርግሃለን። እነ መከታው ማሞ፣ እነ እስክንድር ነጋ እንኳን ደስ አላችሁ ማለት እወዳለሁ። እንኳን ደስ አላችሁ። ይህን አጋጣሚ ተጠቅሜ እነሱን ማጥቃት ስለፈለግኩ እንዳይመስላችሁ አይደለም፣ የማይማሩ ስለሆነ ነው። አሁንም እየበጠበጡ መሆናቸውን ስለተረዳው ነው። ባለፈው እስክንድር ነጋ ከሸዋ ወጥቷል የሚል መረጃ ተሰጥቶኝ ነበር። ከሸዋ ነው የመጣው። እኔ ስም አልጠራም። ያ መረጃ እንዲሰጠኝ ያደረጉት እነማን ናቸው ካላችሁ እነዚሁ ሰዎች ናቸው። እንዲሰጠኝ በማምነው ሰው በኩል እንዲደርሰኝ ተደረገና ከዛ ዓላማው ምንድነው? ጠለስ ሚዲያ የሚያሰራጨው መረጃ ያሰት መስሎ እንዲታይ ማድረግ ነው። እኔ ስም አልጠቅስም። በቀጣይ ግን ልመጣበት እችላለሁ። ከነሱ ነው የመጣው። ከነሱ አንደኛ ወሎ ላይ ያለው ኃይል ማስረሻ ሰጤና እነ ኢያሱ አባተ ገብተው ስለነበረ እነ መከታው ላይ ጫና ተፈጥሮባቸው ነበር። ከእስክንድር የምትለያዩት መቼ ነው የሚል ጫና ስለተፈጠረባቸው የተለያዩ መሆናቸውን የሚገልጽ መረጃ እንዲደርሰን አደረጉ። እስክንድር ከነሱ ተገሎ ከሸዋ ምድር ጠፍቶ መውጣቱን የሚገልጽ መረጃ ለእኛ እንዲደርሰን አደረጉ። ዓላማው ሁለት ነው። አንደኛ እኛን ታማኝነት ማሳጣት ነው። ሁለተኛው ደግሞ በጊዜ የነበረባቸውን ጫና ማቃለል ነው። ልክ መሰረት ሚዲያ ብርቱካን አያሌው ሚኒስተር ዴኤታዋ ማለት ነው የውጭ ጉዳይ ሚኒስተር አሜሪካን ሀገር ጥገኝነት ጠየቀች የሚል መረጃ ከሰጡት በኋላ ያን መረጃ ከዋጣ በኋላ እንደገና ከአብይ አህመድ ጎን ቁጭ ብላ እንድትታይ እንደተደረገው ሁሉ ማለት ነው። እና ያ መረጃ የመጣው ከነሱ መሆኑ ይታወቃል። በተረፈ ግን ለጋሽ ተስፋዬ መካሽ ህይወት ማለፍ ተጠያቂዎቹ እነሱ ናቸው። ደግሞ ይሄ የጥፋት አካሄዳቸው በዚህ የሚያበቃ አይደለም። ሰሞኑን በራችንን ዘግተን እየተነጋገርን ነው ምናምን ሲባል ነበር። በራችንን እኔ አላስብም። እድሉን እንስጣቸው። እነ መከታውና ኢንጂነር ደሳለኝ ወደ አንድነት ቢመጡ ደስታውን አልችለውም። በጣም ደስ ይለኛል። ስለዚህ እድሉን መስጠት ያስፈልጋል በሚል አስተሳሰብ ነው እንጂ ትግል ሊጠልፍና ትግሉን ወደፊት ሊመራ ሁለት ዓላማ አንግቦ የገባ ኃይል አብሮ ይሰራል የሚል እምነት ስላለኝ አይደለም። እስካሁን ድረስ ሸዋ ላይ መከታው የታገለውን ያህል እስክንድር የታገለውን ያህል ሹማ አብደት አልታገለውም። የሸዋን ትግል መከታው የፈተነውን ያህል እስክንድር ነጋ የፈተነውን ያህል አብይ አህመድ አረጋ ከበደ በፍጹም የነሱን ያህል አልፈተኑትም። ትግሉን ጠፍንገው ይዘው የሆነ ቀበሌ ላይ እንዲወሰን አድርገው ኢቨን ጎጃም፣ ጎንደር፣ ወሎ ላይ ያለው ትግል እኮ መጨረሻ ላይ ማሳረጊያው ሸዋ ነበር የሚሆነው። ሸዋ ላይ ግን የአገዛዙን ተልዕኮ ተቀብለው 2 ዓመት ሙሉ ሲያንዘላዝሉት ነበር። በዚህ 2 ዓመት ለምሳሌ በዚህ 2 ዓመት ውስጥ አፋር ከተመሰረተ ጊዜ አንስቶ ምን አሳኩ ብላችሁ ብትጠይቁ እነ መከታው ያሳኩት አንደኛ ግርማ ፈሌን መረሸናቸው፣ ሁለተኛ አርበኛ አሰግድን ብልጽግና መዳፍ ላይ መጣላቸው፣ ሶስተኛ እንደ አባት አርበኛ ተስፋዬ መካሽ ያሉ አባት አርበኞችን ግዞት እስር ቤት ውስጥ ጥለው ባገዛዙ አረር ማስገደላቸው ነው። በርካቶችን መረሸናቸው ነው። አሁንም እስር ቤት ውስጥ የሚገኙ በርካቶች አሉ። ባለፈው የተወሰኑትን ፈቱ ተባሉ። ሆኖም ግን ያልተፈቱ አሉ። እና እነዚህ ሰዎች ምን ድል አስመዘገቡ ካላችሁ ይህንን ነው ልታገኙት የምትችለው። አንዳንድ ጊዜ እኮ በተሳሳተ መስመር ውስጥ ነው የምትለውን አምጥተህ ገስጸህ መክረህ ምናምን ከጎን ታሰልፈዋለህ። እነሱ እንደዛ አይደሉም ጌታዬ። እነሱ እጅ ከገባ መረሸን ነው።
ጋዜጠኛ ጌጥዬ በወቅቱ ያለውን ሰምታችሁ ይገሉኛል እያለ ሲናገር ነበር። ጭካኔያቸውን ስለሚረዳ ይገሉኛል እያለ ሲናገር እንደነበር የምትሰነጉት አይደለም። እንደዛ እንዲናገር ያደረገው ደግሞ ጭካኔያቸውን ከነሱ መስመር ውጭ ካገኙ ቅንጣት ታክል ርህራሄ እንደሌላቸው ስለተረዳ ነው። በተረፈ ግን ለአባታችን ጽድቅን፣ ለወገኖቻቸው፣ ለመላው አማራ መጽናናትን እመኛለሁ። ጋሽ ተስፋዬ በኃይል ረፍ አባት አለም። ሌላው በፋኖ ትግል ውስጥ በአማራ ትግል ውስጥ ሁለት አይነት የአገዛዙ ደጋፊዎች እንዳሉ ይታወቃል። ሁለት አይነት የአገዛዙ ካድሬዎች አሉ። የመጀመሪያው ካድሬዎች ከአገዛዙ ጎን ተሰልፈው በቀጥታ ድጋፋቸውን የሚሸሩ ናቸው። በአብንነት በኢዜማነት ከአገዛዙ ጎን ተሰልፈው ሌላው ኃይል ላይ ሲዘምቱ የሚታዩ ናቸው። ፋኖን የሌሎች ኃይሎች ቅጥረኛ እያሉ የሚሳደቡ ናቸው። ከአገዛዙ ጎን ተሰልፈው የትኛውንም አይነት ፕሮፓጋንዳ ማድረግ ያለባቸውን ነገር ሲያደርጉና ፕሮፓጋንዳ ሲነዙ የሚታዩ ካድሬዎች አሉ። እነዚህ በእኔ እይታ ሁለተኛ ደረጃ ላይ የሚሰፍሩ ካድሬዎች ናቸው። የመጀመሪያ አደገኛ ካድሬዎች ብዬ የምለው ግን የትግል ሜዳ ውስጥ የአማራ ሚዲያ ውስጥ ፓርቲዎች ውስጥ ያሉ የአገዛዙ ደጋፊዎች ናቸው። ስልታዊም ሆነ መልኩ ድጋፍ የሚያደርጉ የድርጅቱ የጀርባ አጥንት የሆኑ እነዚህ ተቃዋሚ ተብለው ታጋይ መስለው ትግል ሜዳ ውስጥ ታገኟቸዋላችሁ። የአገዛዙ ተቃዋሚ መስለው ሚዲያ ውስጥ ታገኟቸዋላችሁ። የአገዛዙ ተቃዋሚ መስለው ፓርቲ ውስጥ ታገኟቸዋላችሁ። ዋናው ዓላማቸው ግን በተሰማሩበት ዘርፍ ወይም ደግሞ በተሰማሩበት ትግል ፍሬ እንዳይመዘገብ ማድረግ ነው። ለምሳሌ የአገዛዙ ቀጥተኛ ደጋፊዎች ካድሬዎች ፋኖን ቅጥረኛ ይላሉ። ከውጭ ኃይሎች ጋር አብሮ መስራቱን ከኤርትራ ጋር ሊሆን ይችላል፣ ከትግራይ ጋር መተባበሩን እንደ ቅጥረኝነት ይቆጥሩታል ማለት ተቀጣሪ ሊያደርጉት ይሞክራሉ። ምንም እንኳን ፋኖ አቻላቻ የሚቆም ኃይል መሆኑ ቢታወቅም ትናንትናም አርበኛ ዘመነ ካሴ በሰጡት መግለጫ ሁለተኛ ጁኒየር የሚባል ነገር አይታወቅም አማራ ትግል ውስጥ ጁኒየርም ልንሆን አንችልም፣ ሌላውንም ተከታይ ልናደርግ አንችልም በማለት ትናንት መልእክት አስተላልፏል። ዛሬም ቆንጆ መልእክት ተላልፏል እና ይሄ አገዛዝ ይገርሰስ ከተባለ ከሌሎች ኃይሎች ጋር መተባበር ወሳኝ መሆኑን ስለተረዱ ወይም ስለሚረዱ እንደዛ አይነት ነገር እየተሰራ መሆኑን ሲረዱ ቅጥረኛ አሽከር የሚል ማንቋሸሻቸውን ይዘው ይመጣሉ። እንደዛ እያሉ ሲያጥላሉ ይታያሉ። እኒኞቹ አደገኞቹ ደጋፊዎች ደግሞ ምንድነው የሚሉት? ፋኖ ራሱን ችሎ ቀጥ ብሎ 4 ኪሎ መግባት ይችላል። ከየትኛውም ኃይል ጋር መተባበር አያስፈልገውም። ራሱን ችሎ በሸዋ በኩል በረጋግዶት 4 ኪሎ መግባት ይችላል ይሏል። እነዚህ ሰዎች ዓላማቸው ሲመነዘር ቅጥረኛ ከሚሉት ኃይሎች አሽከር ከሚሉት ኃይሎች ጋር ተመሳሳይ ነው። ጌታዬ አነጋገራቸው ስልታቸው ነው እንጂ የሚለያየው ግባቸው ግን ተመሳሳይ ነው። እነዛኞቹ ቀጥተኛ የሆነ ፕሮፓጋንዳ በመክፈት ፋኖን ከህዝብ ለመነጠልና እየተጓዘበት ካለው ትክክለኛ መስመር እንዲወጣ ለማድረግ ጥረት ያደርጋሉ። እኚኞቹ ደግሞ መካሪ መስለው አሳቢ መስለው ተቆርቋሪ መስለው ፋኖ የትኛውም ኃይል ጋር መስራት የለበትም ብቻውን ሰነጣጥቆት 4 ኪሎ ይገባል ይሏቸዋል። በዚህ ዘመን እኮ እንደማይታሰብ ጠፍቷቸው አይደለም። ፋኖ አሁን ላይ ባለው ሁኔታ በብዙ መልኩ ሲመዘን የማይሸነፍ ኃይል ሆኗል። 4 ኪሎ ግን ብቻውን በረጋግዶ ይገባል እያልክ የምትፎክርበት ኃይል አይደለም። ይሄን በግልጽ መናገር እፈልጋለሁ። መግባቱ አይቀርም። ለመግባት ግን ከሌሎች ኃይሎች ጋር መተባበር ያስፈልጋል። በረጋግዶት እነሱ እንዳሉት ቢገባ እንኳን ቅልጥ ያለ ተቃውሞ ይጠብቀዋል። ምክንያቱም ሁሉም ቢሆን በራሱ ልጆች መተዳደር ይፈልጋል። በሁሉም አካባቢዎች ላይ አሁን ላይ የትጥቅ ትግል እየተደረገ ያለበት ሁኔታ ነው ያለው። ሁሉም ቦታ ላይ ለውጥ ይፈልጋል። ስለዚህ ትናንትና ከሆነ አካባቢ የመጣ ኃይል ወደ ስልጣን መጣ። ዛሬ ከሆነ አካባቢ የመጣ ኃይል እንደዚሁ ስልጣን ላይ ወጥቶ አገሪቱን ምን እያደረገ እንደሆነ ይታወቃል። አማራው ወደ ስልጣን ቢመጣ እንደ ሌሎች የሚፈጽሙትን ይፈጽማል ብዬ ባላሰብም፣ ኤኒዌይስ ግን አሁን ያለችው ኢትዮጵያ በልጆቿ መመራት ትግሉም ጭምር ማለት ነው በልጆቿ እንዲመራ ትፈልጋለች። ትግሉም ድሉም በራሷ ልጆች እንዲመራ የምትፈልግ ነች። ይሄ ጠፍቷቸው አይደለም። ይሄ ጠፍቷቸው ሳይሆን የፋኖ ትግል ተራራ ላይ ተሰቅሎ እንዲቀር ስለሚፈልጉ ብቻውን ነው መስራት ያለበት ይሏል። ከዛ ውጭ ግን
አሁን ዘመነ ካሴ ሰሞኑን መግለጫ ይዞ በመምጣቱ አንድ እርምጃ ወደፊት በመራመዱ ይዘዋቸው የመጧቸውን ስልታዊ የሆኑ ነቀፌታዎች አይታችኋል አይደለም? የሚሻለን አባረን ትብስን ልንቀበል አንችልም ሲሉ ነበረ። የሚሻለው ማን ነው? ኦህዴድ ማለት ነው። የሚሻለው ኦህዴድ ነው። ስለዚህ ትብስን የምታመጡ ከሆነ ትሻለን መታገል አያስፈልግም የሚል ቅስቀሳ ሲያደርጉ ተሰምተዋል። ማን እንደሚሻል ግን የኢትዮጵያ ሕዝብ ይፈርዳል። ማን እንደሚሻል የኢትዮጵያ ሕዝብ ይፈርዳል። ትናንትና በነገራችን ላይ ከባድ የሆነ ፕሮፓጋንዳ የነዛ ኃይል ነበር እንዴ። እኔ ኤንጂኦዎች ውስጥ ሰርቻለሁ፣ ፌዴራል ላይ ሰርቻለሁ። እንደማንኛውም በዘርፉ እንደተማረ ሰው እና በምፈልገው መስክ ከአንድ የትግራይ ተወላጅ ጋር ተወዳድሬ በፈተና በልጨው ተቀጥሬያለሁ። እነግርሃለሁ ይሄንን ተቀጥሬያለሁ። ሚኒስተር አያረጉም፣ ቁልፍ ቦታዎችን አይሰጡም። ኤክስፐርቱ ነህ፣ ስፔሻሊስቱ ነህ። መቀጠር ግን የምትችልበት እድል ነበር። ሆኖም ግን የሆነ ኤሊት አለ የመጨረሻ በቃ በወቅቱ የሰራው ፕሮፓጋንዳ አማራ ምድርን አጥለቅልቆ ነበረ። የሚገርመው ነገር ያን ፕሮፓጋንዳ መስራታቸው እንዳይመስላችሁ ዛሬ ደግሞ በገሃድ የሚፈጸመውን በየቦታችን የመጣውን ትናንትና በቡኖ በደሌ በጉራ ፈርዳ የተከሰተውን አግዝፈው ስንት ደረጃ እንዳላደረሱት ዛሬ በየቀያችን የሚፈጸመውን ግፍ አላየንም አልሰማንም ብለው ደግሞ ኦህዴድን ሊያሸክመን የሚሞክረው ይሄው ኃይል መሆኑ ነው። ይሄው ኃይል ትናንትና የሚገርም ትርክት በአይናችን ካየነው ከሰማነው የሚበልጥ ትርክት ገንብቶ የመጨረሻ የቀድሞ ስርዓት እንዲጠላ እንዳላደረገ ሁሉ ዛሬ ደግሞ በየአካባቢያችን መጥቶ አይተነውም ሰምተነውም ማናውቀውን ግፍ እየፈጸመብን ያለውን አረመኔ ለሱ ስለተመቸው የሱን ጥቅም ስላስከበረለት አሁን ላይ እሱን አዝሎ ኑ ተሸከሙ ኑ ገዙኝ እያለን ይገኛል። ማን እንደሆነ ስም አልጠራም፣ አሳምራችሁ ታውቁታላችሁ። ይሄው ነው ያገዛዙ ቀጥተኛ ደጋፊዎች፣ ያገዛዙ ቀጥተኛ ካድሬዎች አብን ልትል ትችላለህ፣ ዜማ ልትል ትችላለህ። ሌሎችም በግለሰብ ደረጃ የሚጠሩ በርካታ የአማራ ምሁራን አሉ። በቀጥታ ተሰልፈው ጸረ ፋኖ ጸረ አማራ ፕሮፓጋንዳ ሲነዙ ታገኛቸዋለህ። እኒኞቹ ግን ትግል ሜዳ ውስጥ ነው ትግል ሜዳ ውስጥ ይገቡና ወደ አንድ ልትመጣ ስትል የአንድነት እነሱ የማይቆጣጠሩት መሆኑን ሲረዱ ይበትኑታል። ከዛስ ከነሱ ተለይቶ ወጥቶ ደግሞ የሆነ ኃይል ሊደራጅ ሲሞክር አንድ መሆን እንችላለን እኮ መጀመሪያ እንደ ቀጠና እንድንሆን ይሉና ይመጣሉ። መዳፋቸው ውስጥ መግባት ከቻላችሁ ያከስሟችኋል። ከዛ ውጭ ግን በዚህ መልክ ትግሉን እያሟዘዙት ይገኛሉ። ከበአደም በላይ ትግሉን እየፈተነ ያለው ፋኖ ትግል ሜዳ ውስጥ የተገኘ በአደን ነው። ከአሚኮ በላይ ወይ ደግሞ ከፋና ከዋልታ በላይ ትግሉን እየፈተነ ያለው የሆነ ኃይል ደጋፊ መስሎ የአማራ ፋኖ ደጋፊ መስሎ ግን አገዛዙን ስልታዊ በሆነ መልኩ የሚደግፈው ነው። የውጭን ትግል ያቀዛቀዘው ማን ነው ካላችሁ አማራ መሰለፉን ያቆመው ለምንድን ነው ካላችሁ ማህበራቱን ብልጽግና ስለተቆጣጠራቸው አማራዎች በሚል ስም የፋኖ ደጋፊዎች በሚል ስም በውጭ ሀገር ያሉ ማህበራቶችን የተቆጣጠራቸው ማን ነው? ብልጽግና ስለሆነ ነው። በርካታ ማህበራት አሉ ሊጠሩ የሚችሉ እንደ ፋና ልንጠራቸው የምንችል በርካታ ማህበራት አሉ። ግን አብዛኞቹ ቦታ ላይ ደግሞ ሙሉ ለሙሉ አመራሩን የተቆጣጠረው እነሱ ናቸው እያልኳቸው አይደለም። ወይ ምክትል ሆነው ወይ ጸሐፊ ሆነው ይከሰቱና ሰልፍ ሲጠራ ምክንያታቸውን ደርድረው ይመጣሉ። ገንዘብ ማሰባሰብ ሲባል የሆነ ሰበብ ይዘው ይመጣሉ። የሚፈርስበትን የማይሳካበትን መንገድ ይዘው ይመጣሉ። ሚዲያ ላይ ደጋፊ መስለው ትናንትና ማስረሻ ሰጤን ሲያስተዋውቁ የነበሩ ዛሬ ደግሞ በእስክንድር ተስፋ እንድናደርግ እየመከሩን ነው። እንዳዲስ በእስክንድር ተስፋ እንድናደርግ ያኛው ሲዋዱት የነበረው ሹልክ ብሎ ሲወጣ ምን ያርግ በቃ አቅሙ እስኪችለው ድረስ ታገለ፣ ተስፋ የሚሰጠው ነገር አጣ ይሏቸዋል። ከዛሳ ቀጣይ እንደገና ትግሉን ጠልፎ ይዞ የሚገባውን ማስተዋወቅ ፕሮሞት ማድረግ ይጀምራሉ። አሁንም ያን እየሰሩ ያሉ በሚዲያው ዘርፍ በርካቶች ናቸው። ከዛ ውጭ ባለፈው ስለ እስክንድር ባመጣነው መረጃ እስክንድርን ለመታገል ውሸት አያስፈልግም ጌታዬ፣ እስክንድርን ለመታገል ፕሮፓጋንዳ አያስፈልግም። እስክንድርን ከአማራ ትግል መውጣት አለበት የምትልበትን ምክንያት ጥቀስ ብትለኝ ዘርዝሬ አላባራም። አሳማኝ የሆነ ምክንያት ልዘረዝርልህ እችላለሁ። ከባልደራስ ጀምሮ ለአዲስ አበባ ታገላለሁ ብሎ ባልደራስ ላይ ከመጣ በኋላ ሳይገመግመው ነው እንኳ እንዴት ከሸፍን፣ እንዴት እዛ ቦታ ላይ ተገኘን፣ ጥፋተኛው ማን ነበር የሚለውን ሳይገመግመው
ሹልክ ብሎ ደብረ ኤልያስ ገባ። ደብረ ኤልያስ ላይ እንደገና እምሽክ አድርጎ ካስመላ በኋላ ሾልኮ ሌላ ቦታ ገባ። አፋሃድ እያለ ሲያወዛግብ ቆየ። በአፋሃድ ጉዞ የሰራው ነገር ተዘርዝሮ የሚያልቅ አይደለም። እና እስክንድርን ለመታገል ውሸት ፕሮፓጋንዳ አስፈላጊ አይደለም። ነፍ እውነት አለ። ነፍ ግን አሁን ላይ ብዙ አብዛኛው ስለተረዳው ተጨማሪ ዘመቻ አያስፈልግም በማለት ነው ጋብ ያደረግነው። የሆነ ሆኖ ግን የአማራን ትግል እየፈተነ ያለው ፋኖ መስሎ ሰርጎ የገባ ብአዴን ነው። የአማራን ትግል እየፈተነ ያለው የሆነ ክንፍ ደጋፊ መስሎ እየሰራ ያለ ሚዲያ ነው። ይህንን ስል ሁሉም አብሮ ይደገፍ አይደለም። እሱማ እንደውም እኮ የስልታዊ ደጋፊዎች ስልታዊ የሆኑት አደገኞቹ የአገዛዙ ደጋፊዎች የሚከተሉት ፕሪንሲፕል ነው። በአማራ ትግል ውስጥ የምናንኳስሰውም ሆነ የምናወድሰው መኖር የለበትም፣ ለይተን የምናገስፈውም የምናንኳስሰውም መኖር የለበትም ይሏቸዋል። ይሄ ምንድነው ዓላማው? ትግል ጠላፊውንና ተራማጁን አብሮ ለማግበስበስ ነው። ዓላማው ምንድነው? ብአዴኑና ፋኖ ተጃብሎ ችግር ያለበትን ችግር አለብን ሳንል ሊደነቅ የሚገባውን ሳናደቅ ሁሉንም በጅምላ ይዘን ትግሉን እንድናስፈላው ነው። ጌታዬ ጅብና አህያ አብሮ ይጓዝ ነው የሚሉት እነዚህ ሰዎች። ስለዚህ ተገቢነት በሌለው መልኩ አንድነት ሲሉ የምሰዋቸው የእነሱ ኃይሎች እንዳይወጡባቸው የሚሰጉ ናቸው። እንደውም በአሁኑ ሰዓት ላይ የአማራ ትግል የሚያስፈልገው በትክክለኛ መስመር የሆነውን ማሞገስ እና በትክክለኛ መስመር የሆነውን ማሞገስና ወደፊት እንዲቀጥል ማድረግ። ተሳስቷል ብለህ የምታምነውን ደግሞ የለም መውጣት አለበት ተብሎ መገሰጽ ነው ያለበት። እንዴ እነ መከታው ማሞ ምን እስኪያደርጉ ነው የሚጠበቀው? እነ እስክንድር ነጋ ምን እስኪያደርጉ ነው የሚጠበቀው? አባት አርበኛ ተስፋዬ መካሽን አስበሉት፣ ግዞት እስር ቤት ታስገብተው። ተስፋዬ መካሽ አይደለም የተገደለው፣ የአማራ አንድነት ነው። አማራ ነው የተገደለው። አይገርምም? ተስፋዬ መካሽን ደግሞ የገደላቸው አገዛዙ አይደለም፣ እነ እስክንድር ናቸው የገደሏቸውም ዛሬ አይደለም አስቀድሞ ነው። ስለዚህ ይህንን መረዳት ያስፈልጋል። እንደው ዝም ብሎ አንድነት ባካችሁ ሁሉንም ለይተን አናግዝፍ፣ ለይተን አናንጓስ ምናምን ሲል የምትሰሙት ትናንትና እነ ማስረሻ ሰጤና ዘመነ ካሴን አብረው በኩል አይን እንዲታዩ ሲቀሰቅስ የነበረ ነው። ምን አይነት አካሄድ ነው? ዘመነ ካሴንና ማስረሻ ሰጤን አንከፋፈል በሚል አስተሳሰብ ሁለቱንም ጀግኖቼ እያሉ ማረብረብ ምን አይነት አካሄድ ነው? ኢንጂነር ደሳለኝና እነ መከታው እኔ ወደ አንድ እየመጡ ነው የሚል እንትን አለ። ከመጡ ደስ ይለኛል። ያንን ለማፍረስ አይደለም። እስካሁን ባለው ሁኔታ ግን በተመሳሳይ እንትን ላይ ማስቀምጣቸው ሰዎች አይደሉም። ምናልባት መከታው ያለው ኃይል በርካታ ሊሆን ይችላል። የኃይል ብዛት ምን ዋጋ አለው? ዋናው የዓላማ ጥራት ነው አይደለም? የዓላማ ጥራት እንጂ የኃይል ብዛት ትርጉም የለውም። ያ ኃይል የኔን ዓላማ የሚያሳካ ነው፣ የአማራውን ዓላማ የሚያሳካ ነው አይደለም የሚለው ነው ዋናው ጉዳይ። በተረፈ ግን ሰሞኑም ከሌሎች ኃይሎች ጋር ስለመጣመር ሲወራ የአገዛዙ ቀጥተኛ ደጋፊዎች ፋኖን ቅጥረኛ ተላላኪ የሚል ፍረጃቸውን ይዘው ሲመጡ፣ እኒኞቹ ደግሞ አረገኞቹ ሰርጎ ገቦቹ ደግሞ ፋኖ ብቻውን ነው ቀጥለጥ ብሎ 4 ኪሎ መግባት ያለበት፣ በቃ ትናንት የጣልነውንማ እንደገና ሊያመጣብን አይገባም እያሉ ሲዘበዝቡ የምታዩት ስልታዊ በሆነ መልኩ አገዛዙን ስለሚደግፉ ነው። ከዛ ውጭ ግን ነባራዊ ሁኔታ መረዳት ያስፈልጋል። ፋኖ ትግል አሁን ላይ እየታየ ያለው ነገር ምንድን ነው የሚለውን ነገር መገምገም ያስፈልጋል። አገዛዙ ካለው ጉልበት አንጻር፣ በጀቱን በአጠቃላይ ከሚያውልበት ሁኔታ አንጻር መገምገም ያስፈልጋል እና ይህንን መረዳት ያስፈልጋል ማለት ወዳለሁ። በተረፈ ግን የአማራ አንድነት ከዚህ በኋላ የምናስታምመው ሊኖር አይገባም። የምናስታምመው የወያኔን ትግል የ17 ዓመት ትግል እያነሳን የኦነግን የ50 ዓመት ቆይታ እያነሳን እንዴ ፋኖ እኮ ከተመሰረተ 2 ዓመቱ ነው 3 ዓመቱ ነው እያልን የምናስታምመው ሊኖር አይችልም። ወቅት ተለውጧል ጌታዬ። በዚህ ባለንበት የቴክኖሎጂ ዘመን 50 ዓመት ልቆይ ብትል ራሱ ልትቆይ አትችልም። ህዝቡ ራሱ ያጠፋል። እና እነዛ ምሳሌዎቻችን ሊሆኑ አይችሉም። ምንም ያለያየን ነገር የለም። ለአማራነት ልክ ፀሐይ እንቁ ስላሴ አማራ አንገቱ አንድ ነው እንደተባለው ሁሉ በአማራነታችን እየተጠቃን ነው የሚል ፋኖ ነው ትግል ሜዳ ላይ የተገኘው። ስለዚህ ይህንን ፋኖ በጎጥ ከፋፍለህ የራስን ጥቅም እያሳደድ ከአርበኞችን እያስበላ ትግሉ እንዲጓተት የምታደርጉ ኃይሎች ልትታረሙ ይገባል። ከዚህ በኋላ ምንም አይነት ምክንያት አያስፈልግም። አንድ መሆን መቻል አለባችሁ።
አንድ መሆን መቻል አለባችሁ። ተጀመረ ይባላል፣ መጨረሻ ላይ አመራር ወደ ማዋቀር ሲገባ ይለያያሉ። የሚያለያያቸው ምንድነው ካላችሁ ርዕዮተ ዓለም አይደለም ያለያያቸው፣ የትግል ምክንያት ምናምን አይደለም ያለያያቸው፣ መዳረሻ አይደለም ያለያያቸው። የሚለያዩት ምንድነው? አመራር ስራ አስፈጻሚ ወደ ማዋቀር ሲገቡ ተለያይተው ፈርሰው ቁጭ ይላሉ። ግማሹ አይ ይሄ ድርጅትማ ከተመሰረተ ጥቅሜን ማስቀጠል አልችልም። ጥቅሙ ከየት ነው የሚገኘው? የራስን ህዝብ ከመበዝበዝ ከዛ ነው የሚገኘው። ስለዚህ ብዙዎቹ እነዛ ሲያዙ ለምሳሌ ጎጃም ላይ ማንሳት ይቻላል። እነዛ ሲያዙ ቴዎድሮስ እዝ ውስጥ ሾልከው ሰሞኑን ይወጣሉ። እነዚህ ሰዎች ከህዝብ ዓላማ አፈንግጠው ህብረተሰቡን እያማረሩ ነው፣ ስለዚህ ምርመራ ሊደረግባቸው ይገባል የሚል ትዕዛዝ ሲተላለፍ ሾልከው የወጡ ኃይሎች አሉ። በሌሎች አካባቢዎችም ላይ ተመሳሳይ ሁኔታ እየተከሰተ ይገኛል። በነገራችን ላይ አሁን ላይ እኔ የትኛውም ኃይል እየሾለከ ወደ አገዛዙ ቢገባ ምንም አይመስለኝም። የኃይል ምክንያቱም የህዝብ ዓላማ አንግቦ አልገባም። የህዝብ ዓላማ አንግቦ የገባ ኃይልማ ካነገባቸው ጥያቄዎች መካከል ስንቶቹ ተመለሱ ብሎ ይጠይቃል። ሌላውን ተውትና የታሰሩ ወገኖች እንኳን ተፈቱ ወይ ብሎ ይጠይቃል። ሌላውን ተውትና ማለት ነው። ከዛ ውጭ የአማራ ጥያቄዎች ተብለው ተመዝግበው የተያዙ 8 ጥያቄዎች አሉ። እነዛ ጥያቄዎች አሁን ላይ እንደገና መለስ ብለን ብናያቸው 80 ሆነው ታገኟቸዋላችሁ። 80 ሆነው አዲስ አበባ ላይ እንኳን የተፈጠረ ጥያቄ እንደገና 50 ዓመት ያስፈልገዋል። እሱን ወደ ነበረበት ለመመለስ እንደገና 50 ዓመት ያስፈልገዋል። ከኢኮኖሚው፣ ከቢሮክራሲው፣ ከሁሉ ነገር ጠራርገው አስወጥተውናል። አማራ ትግል ውስጥ እዛ ላይ ትኩረታችን እንዲጠመድ አድርገው ፋኖ ትግል ላይ እንድንጠመድ አድርገው አዲስ አበባ ላይ እና አብይ አህመድ መስራት ያለባቸውን ስራ ሰርተዋል። ብዙ ትናንትና ሚድል ክላስ ውስጥ የነበሩ ሰዎች እንዲደህዩ ተደርገዋል። ስለዚህ ከትናንት አንጻር ሲመዘን ጥያቄያችን እየተበራከተ ባለበት ሁኔታ ሾልኮ የሚወጣ እና አገዛዙ የሚፈርም ፋኖ ተብዬ ድሮም ለህዝብ ሊታገል አልወጣም። ስለዚህ መውጣቱ እንደውም እንደ አሸናፊነት ነው የሚቆጠረው። እኔ ትናንትና እኮ እነ ኢያሱ አበራ እነ ማስረሻ ሰጤ ሲወጡ የመጨረሻ ሻማ ለኩሻለሁ፣ ደስ ብሎኝ ሻማ ለኩሻለሁ። ምክንያቱም ማስረሻ ሰጤ አማራን ሊታገል እንጂ ለአማራ ሊታገል እንዳልገባ ከተረዳው ቆይቻለሁ። ሌላኛው ርዕስ ከወለጋ የተሰማ ነው። ከወለጋ 19 ሰው መገደሉ ተሰምቷል። እናት ፓርቲም ይህን በተመለከተ መግለጫ አውጥቷል። በምስራቅ ወለጋ ጊዳያና ወረዳ እንደውሌ ዲቾ ቀበሌና በደጋ ጅጋ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች ተገድለዋል። አማራዎች ብላችሁ አንብቡት። ትናንት ቅዳሜ ያገኘናቸው 2 ሰዎች በጢሻ ተጥለው በስለት ተዋጋግተው የተገደሉ ናቸው የሚሉት ነዋሪዎች ሌሎች እንዲሁ የተሰወሩ ግለሰቦችንም በፍለጋ እያገኙ እንደሆነ ነግረውናል። ልዩ ኃይሉ ከበባ አድርጎ እስካሁን ባለው ቆጠራ ብቻ 562 መኖሪያ ቤት፣ የእህል መጋዘንና መጠጥ ቤቶች ተቃጥለዋል። 29 ሞተር ሳይክል፣ 3 ባጃጅ፣ 1 በቆሎ መፈልፈያ ኮምባይነር ተቃጥሏል። የሚፈለገውን አፍኖ እየጫነ ይወስዳል፣ የቀረውን በማለንብኝነት ይገድላል ብለዋል። ፓርቲያችን በመንግስታዊ መዋቅር እንዲህ በግልጽ ግፍ መፈጸሙ ያውም በተደጋጋሚ የማስጠንቀቂያ ድምፅ እየተሰማ መደረጉ እጅግ ያሳዘነን ተግባር ነው። የማን አለበኝነት ድርጊትንም በጽኑ እናወግዛለን። መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፍ ማህበረሰብ ጭፍጨፋውን እንዳወግዝና ተጠያቂነት እንዲሰፍን የበኩሉ እንዲወጣ ጥሪን እናቀርባለን ይላል እናት ፓርቲ ባወጣው መግለጫ። እንግዲህ ከዚህ በፊትም ምስራቅ ወለጋ ጊዳያና ወረዳ እንደወደ ዲቾ ቀበሌና እንዳጠቃላይ ጊዳያና ወረዳ ጥርስ የተነከሰበት ወረዳ ነበር ማለት ይቻላል። እዛ አካባቢ ያሉ አማራዎችን ለመመንጠር ሰፊ ቅስቀሳ ሲደረግ ነበረ። የራሱን ልዩ ኃይል አስገብቶ እስካሁን ባለው ሁኔታ 17 ዜጎችን ሲገድል መኖሪያ ቤትና እህል መጋዘን ደግሞ 562፣ 29 ሞተር ሳይክል፣ 3 ባጃጅ፣ 1 በቆሎ መፈልፈያ ኮምባይነር አቃጥሏል። አገዛዙ እየፈጸመብን ያለው ግፍ ይህን ይመስላል። ከዚህ ጋር በተያያዘ የሚገርማችሁ ነገር ጊዳያና ሰሞኑን ጥቃት እየተፈጸመ ባለበት ሰዓት ላይ ጉማ ሳቃታን የሚባል ልጅ አለ። ፌስቡክ ላይ የምታውቁ ከሆነ ትናንት ምን ብሎ ጻፈ? ወለጋ ጊዳያና ላይ ሁለቱም መምህራኖች ሲሆኑ መምህር በላይነህ ከአባይ ማዶ፣ ሌላው ከሻምቦ አካባቢ የመጡ ናቸው አለ። የሻምቦ መምህር ጓዱን ጠየቀው፣ ቆይ ግን ከሀገራችሁ እንዴት ነበር ወደዚህ የመጣችሁት ይለዋል። መምህር በላይነህ ሲመልስ ያው እንደምታውቀው ሀገራችን በከፍተኛ ድርቅ በተመታች ሰዓት
መንግስቱ ኃይለማርያም ናቸው እዚህ ያሰፈሩን ይለዋል። እሺ ብሎት ወደ ሌላ ጨዋታ ገቡ። ከ3 ቀን በኋላም ያ የሻምቡ መምህር ጓዱን ያንኑ ጥያቄ መልሶ ሲጠይቀው መምህር በላይነህ ግራ ተጋብቶ ምነው መምህር ይህንኑ ጥያቄ እኮ በቀደም ጠይቀኝ ነግሬ ነበር ለምንድነው ደግሞ የምትጠይቀኝ ሲለው ምን መሰለ አሁንም ደጋግሜ የምጠይቀው እኮ እንዳትረሳው ብዬ ነው አለው በማለት ትናንትና እጅግ አሳዛኝ የሆነ ስላቅ አቃርቶናል። ታያችሁ አይደል? አማራ ያላቸው አስተሳሰብ የመጣበትን እንዳትረሳው የዚህ አካባቢ ነዋሪ አይደለም አለው። ስለዚህ እንዳትረሳው ሲባል ስለረሳው አስገብተን ጨፈጨፍናቸው ነው ሚሴጁ። ማሳቀጣን አሁን በስደት ያለ ይመስለኛል። አገዛዙ ጋር ተጣለው ብሎ ወጥቷል። ምን እንዳጣለው ራሱ አይታወቅም። ፊንፊኔ ፕረስ የሚባለው እንኳን እስር ቤት አስገብተው አስረውት እንደነበር አይረሳም። ቀድሞ ሲያሳስር ነበር። እሱን አስገብተው 15 ቀን ካሰሩት በኋላ ከሀገር እንደወጣ የደረሰ መረጃ ያመለክታል። ይሄኛው ግን በድንገት ተቃዋሚ ሆኖ ተከሰተ ማለት ነው። ኦህዴዶች እነዚህ ነው የሚጫወቱብን። ተቃዋሚ አንተ ተቃዋሚ እኔ ገዢ ተባብለው ተመዳድበው አንተ ሌባ እኔ ፖሊስ አንተ ወንጀለኛ እኔ ዳኛ እየተባባሉ እየተመዳደቡ ማታ ሌሌ ሆቴል ይሰባሰቡና ከዛ በማግስቱ አንዱ ተቃዋሚ ሆኖ ይከሰታል፣ አንደኛው ፉካሪ ሆኖ ይከሰታል። አላማቸው ተመሳሳይ ነው። አላማቸው ከቻሉ ብሔር ብሔረሰቦች ልክ እንደ አማራ ሁሉ ብሔር ብሔረሰቦችን ምሽክ አድርገው አዳክመው እንደፈለጉ የሚፈነጩባት ኢትዮጵያን መፍጠር ከቻሉ ማለት ነው። አላማቸውም ለሺህ ዓመት ነው። በነገራችን ላይ 100 ዓመት 200 ዓመት ብለን የምታስቀምጠው አይደለም። መቼም ቢሆን ከነሱ ቁጥጥር ስር የማይወጣ ስልጣን ይዘው ሌላውን አዳከመው ምሽክ አድርገው በእነዛች አይነት ሀገር ውስጥ ማስቀመጥ ነው። ያን ካልቻሉ ደግሞ ቀስ በቀስ ሁላችንንም አዳክመው ከዛ የፈረጠመች ሀገር ከፈራረሰች ሀገር ውስጥ ማዋለር ነው የሚፈልጉት። በነገራችን ላይ ሰዎች ይሄ አይገባቸውም። አንተ ቤት የፈረሰ ቀን የአንተ ቤተሰቦች የተጨፈጨፉ ቀን ኢትዮጵያ ፈርሳለች። ጌታዬ ኢትዮጵያ ፈርሳለች። ኢትዮጵያ ያለችው እኮ አንተ ጭንቅላት ውስጥ ነው። እና ያለህበትን አካባቢ መተው እነሱ እንደፈለጉ የሚፈነጩበት አንተ የምትሳቀቅበት ከሆነ ሌላ ሀገርም ላይ ብትገኝ እኮ ከዚህ በላይ የሚመጣብህ ነገር የለም። ኬንያም ላይ ብትገኝ፣ ታንዛኒያም ብትገኝ፣ ደቡብ አፍሪካም ብትገኝ አሁን አንድ አማራ ክልል ላይ ከሚያስተናግደው ጥቃት እና ከሚያስተናግደው መሳቀቅ በላይ የሆነ ነገር ሊያጋጥመው አይችልም። እና አካባቢን ቀስ በቀስ እየነጠቁ ነው፣ ሀብትህን እየዘረፉ ነው፣ ያለህን ነገር እያሳጡ ነው፣ አገር አልባ እያደረጉ ነው። ከዛ በኋላ አንተ በቅጥረኝነት የነሱ ባሪያ ሆነ ተንበርካኪ ሆነ እነሱ የሚፈነጩባት አገር ኖረች አልኖረች እና ትርጉም የለውም ማለት እወዳለሁ። በተረፈ ግን ጊዳ አያና ላይ ለተገደሉ ወንድሞቻችን ወገኖቻችን ድምፅ ልንሆናቸው ይገባል። ነፍሳቸውን ይማር እላለሁኝ። አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ አድርጉ በማለትም የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።